የዘውትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። ሁለታዊ የመረጃ ቅኝታችን ነው ተጀመረ። የዛሬው የመረጃ ቅኝታችን በተከታዮቹ ጉዳይ የሚያተኩር ይሆናል። ኢትዮጵያ በቀይ ባህር ከኤርትራ ጋር በገባችበት ፍጥጫ፣ እንደዚሁም ሮይተርስን ጨምሮ አንዳንድ መገናኛ ብዙሃን የኢትዮጵያ መንግስት በሱዳኑ የእርስ በርስ ጦርነት የፈጥኖ ደራሽ ኃይሎችን ደግፈው በቤኒሻንጉል ጉሙዝ ክልል የማሰልጠኛ ካምፕ በመመስረቱ ምክንያት በመካከለኛው ምስራቅ ያለው የኃይል አስተላለፍ ተቀይሯል የሚሉ መረጃዎች ሲወጡ ቆይተዋል። ለአብነት ያክል ተቃዋሚው ጀዋር መሐመድ በቅርቡ በሰጠው ትንታኔ የኢትዮጵያ መንግስት ከሳውዲ አረቢያ ከፍተኛ ጫና እየደረሰበት ይገኛል ሲል ይፋ አድርጎ ነበር። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከአንድ ሳምንት በፊት ወደ ሳውዲ አረቢያ ሪያድ ሲያመሩም በሳውዲ አረቢያ መንግስት በኩል አቀባበል ያደረጉላቸው እዚህ ግባ የማይባሉ የሀገሪቷ ባለስልጣናት ናቸው ሲሉ ይፋ አድርጎ ነበር። ያም ሆኖ ግን ሳውዲ አረቢያ ቁጥር 1 ዲፕሎማቷን በትናንትናው ዕለት ወደ አዲስ አበባ ልካለች። የሳውዲ አረቢያው የውጭ ጉዳይ ሚኒስትር ብቻ ሳይሆኑ የመካከለኛው ምስራቅ ባለስልጣናት በኢትዮጵያና በቀጠናው እያካሄዱት ያሉት ሰሞነኛ ጉብኝት ብዙዎችን እያነጋገረ ነው። የእነዚህ ሀገራት መሪዎች እንደዚሁም ከፍተኛ ባለስልጣናት ጉብኝት በኢትዮጵያና በአፍሪካ ቀንድ እንደዚሁም በቀጠናው ስላለው የወደፊት እንድምታ ምን ይነግረናል? ተከታዩ ትንታኔ የመረጃ ቅኝታችን ትኩረት ይሆናል። እያደመጣችሁን አብራችሁን ቆዩ። የኢትዮጵያና የኤርትራ ውጥረት ከመቼውም ጊዜ በላይ በተካረረበት እንደዚሁም በሱዳን የእርስ በርስ ጦርነት የውጭ ሀገራት ጣልቃ ገብነት ዋነኛ መነጋገሪያ በሆነበት በዚህ ወቅት የአፍሪካ ቀንድና የአረብ ሀገራት ከፍተኛ ባለስልጣናት ይፋ የስራ ጉብኝቶች ተበራክተዋል። ኢትዮጵያና ግብጽ በታላቁ የህዳሴ ግድብ ዙሪያ የተፋጠጡበት እንደዚሁም ቀጠናዊ የኃይል አስተላለፍን የሚለውጡ ክስተቶች የበዙበት ወቅት እንደመሆኑ በአፍሪካ ቀንድና በአረብ ሀገራት የሚደረጉ ጉብኝቶች ከዲፕሎማሲያዊ ትስስር የዘለለ እንድምታ ሊኖራቸው ይችላል ተብሏል። ምዕራባውያኑ ሚድል ፓወር የሚሏቸው መካከለኛ ኃይል ያላቸው የመካከለኛው ምስራቅ ሀገራት በተለይም ሳውዲ አረቢያና የተባበሩት አረብ ኤምሬትስ በአፍሪካ ቀንድ ለሁለት የተከፈለ የኃይል አስተላለፍ እየመሩ ስለመሆኑ ይነገርላቸዋል። የኢትዮጵያ መንግስት በጠቅላይ ሚኒስትር አብይ አህመድ አማካኝነት እየተመራ ባለፉት ጥቂት ዓመታት አስተላለፉ ከተባበሩት አረብ ኤምሬትስ ጋር ይመስላል። በተቃራኒው ሳውዲ አረቢያ የኢትዮጵያን ጎረቤቶች በጥቅም ለማስተሳሰር ከፍተኛ የሆነ ሚናን እየተጫወተች ትገኛለች። ሳውዲ ኤርትራ በሱዳን የጀነራል አልቡርሃን መንግስት እንደዚሁም ጅቡቲና ሶማሊያን በዲፕሎማሲ ወታደራዊና ፖለቲካዊ መስኮች የምትደግፍ የመካከለኛው ምስራቅ ቁጥር 1 ሀያል ሀገር ነች። የተባበሩት አረብ ኤምሬትስ በአፍሪካ ቀንድ ግዙፏን ኢትዮጵያና ራስ ገዟን ሶማሌላንድ ብቻ የምትደግፍ ሀገር ስትሆን በዚህ የኃይል አስተላለፍ ምክንያት ኢትዮጵያ ከወደ ሳውዲ አረቢያ በኩል እጅግ ከፍተኛ የሆነ ጫና እየደረሰባት ነው ይባላል። ለመሆኑ የየትኞቹ ሀገራት ባለስልጣናት ወደ የትኞቹ ሀገራት ተጓዙ? በባለስልጣናት መካከልም ስለተደረጉ ውይይቶችስ ምን ተባለ? በትናንትናው ዕለት ኢትዮጵያ የገቡት የሳውዲ አረቢያ ውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፋርሃን ከጠቅላይ ሚኒስትር አብይ አህመድ ጋር በሁለትዮሽ እንደዚሁም በቀጠና ጉዳዮች ዙሪያ መወያየታቸው ተገልጿል። የውይይታቸው ዝርዝር ይዘቱ ይፋ ባይደረግም በቁልፍ ዘርፎች ላይ በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንደዚሁም የሁለቱም ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፍ ጉዳዮች ላይ መተባበር ላይ ያተኮረ እንደሆነ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አስታውቀዋል። ጠቅላይ ሚኒስትሩ የውጭ ጉዳይ ሚኒስትሩን ተቀብለው ያነጋገሩት ሳውዲ አረቢያ በኢትዮጵያ ላይ ጥርስ ነክሳለች በሚል በተለይም ኢትዮጵያ በቀይ ባህር የባህር በር ይገባኛል ጥያቄ ከኤርትራ ጋር እንደዚሁም በሱዳኑ የእርስ በርስ ጦርነት የፈጥኖ ደራሽ ኃይሎችን ትደግፋለች በሚል በርካታ ዘገባዎች በወጡበት ወቅት ነው። ባለፈው ሳምንት የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስም ወደ ሳውዲ አረቢያ ተጉዘው ከሉል ፋይሰል ቢን ፋርሃን ጋር መወያየታቸው ይታወሳል። ከሳውዲው የውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፋርሃን ጋር በተደረገው ውይይት ሁለቱ ሀገራት የአፍሪካ ቀንድን ሰላምና መረጋጋትን ለማስጠበቅ በጋራ ለመስራት እንደተስማሙ ተገልጿል። የውጭ ጉዳይ ሚኒስትሮቹ ስለ ቀጠናዊ ደህንነት እንደዚሁም የፖለቲካና ምጣኔ ሀብት ትስስር መወያየታቸውን የኢትዮጵያ የውጭ ጉዳይ ሚኒስትር አስታውቋል። እንደ ጀዋር መሐመድ አይነት የተቃውሞ ፖለቲካ አመራሮች ግን ሳውዲ አረቢያ በአፍሪካ ቀንድ ኢትዮጵያ የምትከተለውን አጀንዳ በተመለከተ 4 ኪሎ ጋር ልትቆራረጥ የምትችልበት ጊዜ እየመጣ ነው የሚል ስሌት ያለው ትንታኔ ሰጥቶ ነበር። ነገር ግን በተገላቢጦሽ ከሳውዲ አረቢያ ማዕቀብ፣ የዲፕሎማሲ ቁርሾ እንደዚሁም ሌሎች አሉታዊ ነገሮች ሲጠበቁ የሙሐመድ ቢን ሰልማን መንግስት ግን ወደ ኢትዮጵያ የላከው የውጭ ጉዳይ ሚኒስትሩን ነበር። በነ ጀዋር መሐመድ የሚመራው ጎራ ይፋ ያደረገው ትንታኔ በትላንቱ የሳውዲ አረቢያ የውጭ ጉዳይ ሚኒስትር ጉብኝት የከሸፈ መስሏል። ይህ በእንዲህ እንዳለ የቱርኩ ፕሬዝዳንት ረሲፕ ታይብ ኤርዶዋን በቀጣይ ሳምንት ወደ ኢትዮጵያና የተባበሩት አረብ ኤሚሬቶች እንደሚጓዙ የሀገሪቱ መገናኛ ብዙሃን ዘግበዋል። ኤርዶዋን በሀገራቸው ምክር ቤት ባደረጉት ንግግር ባለፈው ሳምንት በሳውዲ አረቢያና በግብጽ ይፋ የስራ ጉብኝት ማድረጋቸውን ጠቅሰዋል። በቀጣይ ሳምንት የሚኖረው የኢትዮጵያና የተባበሩት አረብ ኤሚሬቶች ጉዞም በዲፕሎማሲያዊ መንገድ ሰላምን የማስፈን ዓላማ እንዳነገበ ያናዶሉ ዘገባ ይጠቁማል። ከ2 ዓመት በፊት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ሰነድ በመፈራረሟ ተፈጥሮ የነበረው መቃቃር በቱርክ ጣልቃ ገብነት መርገቡ አይዘነጋም። የኢትዮጵያም የሶማሊያ ወዳጅ የሆነች ቱርክ ተከታታይ ድርድሮች በማዘጋጀት ሁለቱን ሀገራትን ማቀራረብም የሞከረችበት ጊዜም አለ። ባለፉት ሳምንታት የተካሄዱ ቀጠናዊ ጉብኝቶችን ስንመለከት የሶማሊያና የግብጽ ይጠቀሳል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድና የግብጹ ፕሬዝዳንት አብደል ፈታህ አልሲሲ ካይሮ ውስጥ ባደረጉት ውይይት ያላቸውን የደህንነት ትብብር ለማጠናከር መስማማታቸው አይዘነጋም። የሶማሊያው ፕሬዝዳንት ከግብጽ አቻቸው አብደል ፈታህ አልሲሲ ጋር በሰጡት የጋራ ጋዜጣዊ
መግለጫ ላይ የሶማሊያን አንድነት የሚጋፋ የትኛውንም ተግባር በጋራ እንቃወማለን ብለዋል። ግብጽ በአፍሪካ ህብረት የሶማሊያ ድጋፍና የማረጋጋት ተልዕኮ ስር ወታደሮቿን ለመላክ በያዘችው ዕቅድ መሰረት ተግባራዊ እንደምታደርግ ፕሬዝዳንት አልሲሲም ተናግረዋል። በትናንትናው ዕለት ግብጽ በሶማሊያ ያሰማራቸው ሰራዊት ዘመናዊ የጦር መሳሪያዎችን ያካተተ ወታደራዊ ትዕይንት ሲያሳይ የሀገሪቱ ፕሬዝዳንት ሐሰን ሼክ መሐመድና የግብጽ መከላከያ ሚኒስትር ተገኝተው ነበር። ሶማሊያ የግዛቷ አካል እንደሆነች ለምትመለከታት ሶማሊላንድ እስራኤል የሀገርነት እውቅና መስጠቷን ተከትሎ ካይሮና ሞቃዲሾ የጋራ አቋም ይዘው ተቃውሟቸውን እያሰሙም ይገኛሉ። በሌላ በኩል የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ሶማሊላንድ ከጋዛ የሚፈናቀሉ ፍልስጤማውያንን ለማስፈርና ለእስራኤል የጦር ሰፈር ለመስጠት ተስማምታለች ማለታቸውን ሶማሊላንድ አስተባብላለች። እስራኤል ለሶማሊላንድ የሀገርነት እውቅና በመስጠት የመጀመሪያው ሀገር ናት። እውቅናውን ከሰጠች ከጥቂት ቀናት በኋላ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ባርጌሳ በሶማሊላንድ ይፋዊ ጉብኝት አካሂዶም ነበረ። ሶማሊላንድ ከሶማሊያ ተነጥላ ሀገር መሆኗን ካወጀች በኋላ በከፍተኛ የእስራኤል ባለስልጣን ደረጃ የተካሄደ ቀዳሚ ጉዞ መሆኑን የእስራኤል መገናኛ ብዙሃን በይፋ ዘግበዋል። የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ ወደ እስራኤል ይፋ ጉብኝት ሊያደርጉ እንደሚችሉ የሚጠቁሙ ዘገባዎችም ወጥተዋል። ያለፈው ጥር ላይ የሶማሊያ መንግስት ከተባበሩት አረብ ኤሚሬቶች ጋር የተደረጉ ሁሉም አይነት የሁለትዮሽ ስምምነቶች እንዲቋረጡ መወሰኑ አይዘነጋም። ውሳኔው ከባህረ ሰላጤው ሀገር ጋር የተደረጉ የወደብ ስራዎችን፣ የመንግስት ተቋማትን እንደዚሁም የጸጥታና የመከላከያ ትብብርን እንደሚመለከትም ተገልጿል። ይህንን ተከትሎም ነጻ ሀገርነቷን ያወጀችው ሶማሊላንድና ከፊል ራስ ገዟ ጁባላንድ የሶማሊያ ፌዴራል መንግስት ከተባበሩት አረብ ኤሚሬቶች ጋር የተፈጸሙ የወደብ ስምምነቶችን ለማቋረጥ መወሰኑን ውድቅ አድርገዋል። ከሁለት ቀናት በፊት ሶማሊያ ከሳውዲ አረቢያ ጋር ወታደራዊ ስምምነት እንደተፈራረመችም ይፋ ሆኗል። የሶማሊያው መከላከያ ሚኒስትር አህመድ ሞአሊም ፊቅ ከሳውዲ አረቢያ አቻቸው ልዑል ካሊድ ቢን ሰልማን ቢን አብዱልአዚዝ ጋር በሪያድ ስምምነቱን ፈርመውታል። ሶማሊያ ከሳውዲ ጋር ወታደራዊ ስምምነት ላይ ከመድረሷ ከ3 ዓመታት በፊትም ከካታር ጋርም ተመሳሳይ ስምምነት መፈረሙ አይዘነጋም። ከሰሞኑ የተካሄደው ሌላኛው ጉብኝት የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ተባበሩት አረብ ኤሚሬቶች ያደረጉት ነበረ። አልሲሲ ከተባበሩት አረብ ኤሚሬቶች ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር በአቡዳቢ ተገናኝተውም ነበረ። ሁለቱ መሪዎች አቡዳቢ ውስጥ በመካከለኛው ምስራቅ በተከሰተው ውጥረት እንደዚሁም በፍልስጤምና በእስራኤል ጉዳይ ላይ መወያየታቸው ተዘግቧል። የግብጽ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ መሪዎቹ ቀጠናዊ መረጋጋት የመካከለኛው ምስራቅ ሀገራትን የግዛት አንድነትና ሉዓላዊነት ማክበር ላይ የሚመሰረት ነው ብለዋል። በቀጠናቸው ያለው ውጥረት የሚባባስ ከሆነ ሁሉም ሀገራት ላይ ተጽዕኖ እንደሚኖረው ነው ያሳሰቡት። የግብጽ ፕሬዝዳንት ወደ ተባበሩት አረብ ኤሚሬቶች ከመሄዳቸው በፊት ከቱርክና ከሶማሊያ አቻዎቻቸው ጋር ውይይት አድርገው ነበረ። በቅርብ ሳምንታት ውስጥ ወደ ኢትዮጵያ ከተጓዙ የምዕራባውያን ሀገራት ባለስልጣናት መካከል የዩናይትድ ኪንግደም፣ የኮመንዌልዝ የልማት ጉዳዮችና የውጭ ጉዳይ ሚኒስትር ይቬት ኩፐር ይገኙበታል። ሮይተርስ እንደዘገበው የሚኒስትሯ ጉብኝት እየጨመረ የመጣውን የአፍሪካ ቀንድ ስደተኞች ቁጥር ለመግታት በሚወሰዱ እርምጃዎች ላይ ያተኮረ ነው። የአሜሪካው የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳውና የአሜሪካ የአፍሪካ እዝ አዛዡ ጀነራል ዳግቪንም ወደ ኢትዮጵያ ተጉዘው ከጠቅላይ ሚኒስትር አብይ ጋር ስለ ቀጠናዊ የሰላም ደህንነት ጉዳዮች መምከራቸውም የቅርብ ጊዜ ትዝታ ነው። በሌላ በኩል የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከጥቅምት እስከ ታህሳስ 2018 ባሉት ወራት ውስጥ በይፋ የተገለጹ 3 የስራ ጉብኝቶችን አድርገዋል። ፕሬዝዳንቱ ወደ ሳውዲ አረቢያ፣ ወደ ግብጽና እንደዚሁም ከአስመራ የሌተና ጀነራል አብዱል ፈታህ አልቡርሃን መቀመጫ ወደ ነበረችው ፖርት ሱዳን በመኪና ተጉዘው 900 ኪሎ ሜትሮችን ያቆራረጡበት ጉዞ በብዙዎች ዘንድ የሚታወስ ነው። ፕሬዝዳንት ኢሳያስ በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዝዳንት አልሲሲም ወደ አስመራ ሄደው ሶማሊያን እየጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ይታወሳል። ሌላኛው ጉብኝታቸውን ያደረጉት በእርስ በርስ ጦርነት በምትታመሰው ሱዳን የጋበዟቸውም የሱዳኑ ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን መሆናቸው ተዘግቧል። ፕሬዝዳንቱም የኢትዮጵያ የኤርትራ ወዳጅ ወደ ሆነችው ሳውዲ አረቢያ መጓዛቸው አይዘነጋም። የተወደዳችሁ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ቅኝታችን ያደመጣችሁን ይመስላል። ስለሰማችሁን አመሰግንን። በያላችሁበት ሰናይ ጊዜ ይሁንላችሁ። የቻናላችን ቀሪ የመረጃ ጥንቅሮች እንደዚሁም ዜናዎች የሚቀጥሉ ይሆናል። ለአሁኑ ስላደመጣችሁ አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።